ማኗልካ አቅም ያለው ለሁሉ አድጋ የኔ ቆንጆ ሂድ ባለቂ እንዴ ምን ታሳሳቅ ነው? ምንም። እሺ ያን ነገር እንዴት አረክልኝ? ይቅርታ አብሬሽ ልውራልሽ። እንዴት እባክህ? ማን ስለሆንክ? ምክንያቴን መናገር ግዴታ አይመስለኝም። ስማ በጣም ተንጠባረክ። አንተ ብታወኝም ብዙ ሰው የሚሰግድለት አበባ የሆነው ውበት ነው ያለው። ምን መስገድ ብቻ የሚቀጥፉትም እንጂ አየሁኝ እኮ ቅድም። አቤት አቤት ሌላ ነው ሌላ ጫወታሽ ሌላ ጭፈራሽ በጣም ጨንቆኛል። ምንድነው ንገረኝ። እንዴ እኔን ታፍሪኛለሽ እንዴ? ምንድነው? ለማንም አልነገርም። ለማንም? ኧረ በስመ አብ! እኔ እንደዚህ ወሬ ያለብኝ እንዴ? ያወሽኝ። ኧረ ይሄው ለማንም ምንድነው? ደግመማል። ኧረ ይሄው ለማንም ምንድነው? ጎረቤታችን ታውቀዋለህ? ምን አረገዝኩ? ከጎረቤትሽ? ሰላም ወርዲያንስ እንዴት ናችሁ? የት በይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለሆነ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎች እንጂ ይላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ኧረ ማን ትንሽ ፔሳ ነው የምፈልገው። በእናትህ ትራንስፈር አድርግልኝ እንዴ። አመልስልሃለሁ። እየመጣሽ ነው ቸከሷ። ምን ሆነ ነው? አይ የኔ ፍቅር ወይዬ እንዴት ነህ? አለሁ። እንዴት ነሽ? ምንድን ናቸው? እንዴት ናችሁ? ሃይ ምንድን ናቸው? ሊሊ፣ ቤቲ፣ ሃኒ ጓደኞቼ ናቸው አይደል? እሺ ምንድን ነው ማለት? ምን ነው ማለት? ፔሳ ሼር እናደርጋለን ወይስ ነው? ከኔ ብቻ ጓደኞቼ ናቸው። ፈታ ብለን ትገርም ማለት እኮ ልትገፈገፍ ነው ወይስ እኔ ብቻ ነኝ? ምን ነው የማወጣው እኔ ነኝ። አንተንም ተወጣው። እናንተ መሀል የራሱን ፔሳ ይዞ የመጣ ሰው አለ? የት ይመጣል? አንተ ያለህ የለም። ስለዚህ ሁላችሁም ልትጋበዙ ነው የመጣችሁት ማለት ነው። እሷንም ትተሃት ሂድ። አለ ሰውዬው። ሩጥና አምልጥ። ሁለተኛ ራሱ አይደለም በአካል በህልምህ ራሱ እንዳታያት። ፒኦቪ ክራሽ ሊያገባ ሲል ቢላይክ ወይኔ ክራሽ ጭራሽ ስራ ቦታ ሳልዘጋጅ ሊጋባኝ ነው። ኡፍ እቺ ልጅ መጣች። ወዴት ነው? ልንጋባ ነው። ልንፈራረም ነው። ኧረ ይሄ ነው መፈራረም። እኔ ማፈራረመው ዘግተና ጨርሰና። እንዴ ገና ጠዋት 3 ሰዓት አይደል እንዴ? እናንተ ሳታቂ ቀርተሽ ነው? አራት ጊዜ አግብተሽ 2 ተኩል እንደምንዘጋ አታቂ? ከዚህ በፊት አግብተሻል እንዴ? እሱ ነገር ነው። ጨብጥ ባምቡሌ ቻይቢ 10 ጣት ስላለኝ ነው እንጂ 11 በሽታ ያለባት። የእናቲ ጉዳይማ አደባባይ ሚስጥር ነው። ታውቀዋለህ እንዴ? ስለምፈልግህ እኮ ነው። እያወቅ እራሱ ነው እንጂ ቢፈልገኝ ለዛ መሰለኝ እኔ ጋር የመጣው። ኡፍ እቺ ልጅ እንዴት እንደሰለቸችን። አሁንስ እጭ ና አይዞህ፣ እኔ በፍላሽ ይጋገባለሁ። እሺ እኔ ያገባሃለሁ አላለችም? እዛ አፋታን ያገባሃለሁ ብለ ይዘው ገባች። ከዚህ የምንማረው ምን እንደሆነ ታውቃላችሁ? የፈለገ የምንወደው ሰው ሊያገባ ጫፍ ላይ ራሱ ቢደርስ ተስፋ መቁረጥ እንደሌለብን ነው። ወይኔ እናቴ የሚለው ጀመራት ደግሞ። ኧረ ልጅ አንተ እቺ ልጅ ምንድነው በየሄደችበት ነው እንደምትወድቀው? አጉል እንዲታዘንላት እኮ ነው። ምን ሆና ነው? እባክህ ሁሌ እኮ መውደቅ ልማዷ ነው። ያማችኋል እንዴ? እንዴት እንደዚህ ይባላል? እናት አይዞሽ ቀና በይ። አይዞሽ ንቂ። አላልኩም? ነቃች። እንሂድ እባክህ። ይኸው ያልነው ደረሰ። ምን ሆነሽ ነው? እንዳትነቃ ፈልጋችሁ ነበር? እምነት ምናምን ጸበል ሞክረሻል? ገንዘቤን ብዙ ሕክምና ላይ አውጥቻለሁ። እሱን ግን ሞክሬ አላውቅም። ስንት አይነት ክፉ ሰው ግን አለ። አንተ መንገድ ላይ አሁንም ድረስ እኮ ነው የምር መንገድ ላይ ወድቀው የምናገኛቸውን ሰዎች ቢያንስ ምንም ባናረግላቸው ራሱ ፀሐይ ላይ ከሆኑ ወደ ጥላ መውሰድ መልመድ መቻል አለብን። ና ልጄ አንድ ጉራሽ እንኳን ጎርሰው ውጣ። ባክሽ ዳቦ በሻያችሁ ልዘውቢ። ተው ልጄ አይባልም። ቤት ያፈራውን ተጎርሶ ነው የሚወጣው። እኔማ ብር አለኝ፣ ወጥቼ ቆንጆ ነገር እበላለሁ። ይብላኝ ለእናንተ። አንተ ብቻ ብላልኝ፣ ለእኛ እግዚአብሔር ያቀልናል። የኔ ልጅ ማታ ከመሸ እንዳይበርድ ጃኬት ነገር ደርብ። ቆይ ለምንድን ነው ማትፋችኝ? እኔ ትልቅ ሰው አይደለሁ እንዴ? ቢበርደኝም ራሴ ደርባለሁ። እሺ ልጄ ይቅናህ። እናትህን ነው እንደዚህ የምታናግረው? የልጅ ነገር ወንድሜ በእናትህ 200 ብር ካለ ስጠኝ፣ በጣም አስፈልጎኝ ነበር። እንካ
ግን በፈለክና ባስፈለገ ሰዓት በማንኛውም ሰዓት ቢቸግርህ እዚህ አታጣኝም፣ መተጠይቀኝ። ቴንክ ዩ ወንድሜ። ባለፈው የሰጠውን ብር በእናትህ በጣም አስፈልጎኝ ነው። ይቅርታ የለኝም። ምን ማለት ነው? በፈለግ ሰዓት ጠይቀኛል አልከኝም እንዴ? አሁን ባዶ እጅን ስትሆን ነው የብር ጥቅም የታየህ? አዎ አንተን ተማምኜ ነው የመጣሁት። በእናትህ አትከልክለኝ። አየህ፣ በእጅ ያዙት ወርቅ ይባል የለ? ሁሉም ነገር ስትይዘው ይቀልብሃል። ትክክል። ስታጣው ነው የሚገባ። እናትህን ትንሹን ገንዘብ ስታጣ ነው እንደዚህ ሆንከው። ምትክ የሌላት እናትህን ግን ሳታጣት ተንከባከባት፣ እንዳይቆጭህ። እናትህን ማክበር መውደድ አለብህ። 5 እጥፍ አድርጌ ሰጠው። እሺ ወንድሜ አመሰግናለሁ። በጣም ይቅርታ። እሺ እኔን ሳይሆን እናትህና ፈጣሪን ይቅርታ ጠይቅ። እስቲ አሁን 5 እጥፍ አድርጎ የሰጠህ ቤት በተወሰነው ብር የሆነ ነገር ገዝተህ ፋርጋችሁ እስቲ እናትህን ምናምን ተንከባከብ። ይቺ ዓለም እኮ በጣም ትንሽ ናት። ባይዘዊ ከእናቶቻችን ጋር ደስ ብሎን ነው ጊዜያችንን መጨረስ ያለብን። ለእናት እስቲ ያላችሁን ፍቅር ኮሜንት ላይ ፕሊዝ። አባጣቻ ሳለች ስንት ነው የኔ እናት? 800 ብር ነች። ያምራል አይደል ቤቢ? ብር የለውም የኔ እናት። እጄ ላይ ገንዘብ የለም እና ይቺን ቀለበት ያዣትና ደሞዝ ሲወጣ ሰጥሻለሁ። ተባበሪኝ። ደፋር! ምን አይነቱን ቀለኛ ነው ጣልብኝ። በል ተንቀሳቀስ። እሺ እሺ። አሁን ገንዘብ ይዤ መጥቼ ገዛሻለሁ። በቃ ዝም በይ። ነይ የኔ አባት። ምን አለ ብትተባበሪው? ብር ስለሌለው ነው። ጆ እንዴት ነህ? ሰላም ነው ዮናስ? ምን ሆነ ነው? በሰላም ነው? በእናትህ ደሞዜ እኮ ምንም አልበረክታለኝ። የአሁን ደሞዝ ምን ይበረክታል ብለህ ነው? ሰላቢ እኮ ነው። በእናትህ ልጄ መጫወቻ ካልገዛ ብሎ አስቸገረኝ። ካላስቸገርኩ ደሞዝ ሲወጣ የምሰጥ ገንዘብ ካለ አበድረኝ። አይ የልጅ ነገር። እሺ ያለችኝን እንካፈል። ደግሞ እንደዚህ አይነት ደግ ጓደኛ ሲኖራችሁ ምንም አይነት ችግር ውስጥ ብትገቡ ራሱ ዋስትና እንዳላችሁ ነው ፊልም የምታደርጉት። ያረዳ ልጅ ጸዴ ጓደኛ ያላችሁ ብቻ ስማቸውን ኮሜንት ላይ ሜንሽን አድርጓቸው እና ይገርምሻል እንዴ ዋሌቴ! ወይኔ አይዞ ዋሌት ቢጠፋ ዋሌት ይተካል። ያምሻል እንዴ? አሁን ምሳ መጋበዝሽ እኮ ብር እሱ ውስጥ ነው ያለው። ወይኔ ምሳ ስትባል ሮጠች ይዛለም መጣች እንዴ አጅሪ እኮ ያምጫትችን እንኪ አሁን ልትጋበዝ ምሳ ከምጋብዝ ስንት የተቸገራለ። ይሄን ያህል ሩጣ ተፋልጣ አምጥታል። ስንት የተቸገረ ትላለ። አቃጠለኝ እኮ በእግዚአብሔር። እንዴ በራሴ ገንዘብ ለለምንሽ እንዴ? ዛሬ ግዴታ ነው ልጠይቃት ነው። ፊቷን ነው ታውቋላ። ባህል ነው። በዛ ላይ ደግሞ እንዴ ግዴታ ነው፣ ባህል ነው፣ መስጠትም አለባት። ታዲያ እናንተ ደግሞ ቶሎ ስራችሁን ስሩ ባካችሁ። ወደዛ ቶሎ ተራመድ። እዛ ልብስ ላይ ያራገፍከው ከፍያችሁ እንዴ? ምንድነው ይሄ ሰዓት የፈጀባችሁ? በገንዘብ አይደል እንዴ ማዘው? ወደዛ በቃ ሂድ ጠይቃት፣ አትፍራ። ፊቷን አይተዋላ። ልጠይቃት። ባህል አይደል ቦስ? ምንድነው የቀረው? ልጅ አምጡ እንጂ። አልቋል እኮ ጨርሰናል። ነገ እኮ በዓል ነው። ለልጆቼ የሆነ ነገር ይዤ ልገባ ፈልጌ ብር ምንም ስራ እየሰራችሁ አይደለም እኮ ጭራሽ ላባረራችሁ ስል ደግሞ ስትል ቢሳቢስት ነኝ ፖሊስ አጥሪ ይሉልኝ። ከዚህ ሄዱልኝ እዛ ሄዱ። ማታስብ ወይኔ ልጆቼ በባል በቃ እንደዚህ አትሁን። እኔ ደረሰኝ እቁባለ የሰራችሁበትን አንዴ የሰራበትን ነው እየከለከልሽ ያለሽው። እኔ አሁን በዓል ደርሶ ደሞዝ ብከለከል ሳልኩት አይደለም ቦስ፣ ማንም ለመና እንዲህ ዘለዝለዋለሁ። አንስቼ ነው እንዲህ ምሰቅለው። የዛሬ ቡና ደግሞ አይ እንዴ ወዶሽ ነው እንደነበረው። አንድ ቡና አልሚ እንዴት ዋልሽ? አዩኒ እስቲ ቡና አስጪኝ። ቅስሜን ሰብራለች ውዬ እስከምገባ አልሚ ይሄ ልጅ ግን ከአንቺ ፎንቃ ሳይዞ አይቀርም። ምን የማቃጥለው እድሜ የለኝም። ለዛም ለወንድ ልጅ አልሚ። አቤት ደህና ነሽ? ደህና። ለምንድን ነው እድሜ የምታቃጥ የመሰለሽ? መዋደድ እኮ እድሜ ማቃጠል አይደለም። እወድሻለሁ ማለቴ ከአንቺ ፍቅር ይዞኛል። አልሚ አንድ ቡና። አጠያየቁ ደግሞ ፍጥጥ ብሎ አንተ እኛ ስንት ፊዚክስ እንሰራለን ሰዎች እንዲቀለል ብለው ነው ለካ ስሜታቸው የሚናገሩት። ይሄ ሰውዬ በጣም ደስ የሚል ማስተማሪያ ነው። እኔ
የማየን ምርጫ ታውቂያለሽ። ውስጥ ገብተሽ እንዳትጨቃጨቂ። ስማ ዮናስ፣ ለምን አላደረስክላቸውም ለሰዎቹ? ይቅርታ ቦስ፣ ከሰዓት ና ብለውኝ እኮ ነው። ከስተመር መጥቷል። ቆይ እስቲ እንኳን ያለ ቡፌ ነበር አለ። እሺ ማቴሪያሏ ቆንጆ ነች፣ ግን ማንም ይወስድልን የሚጭንልን መኪና አልመጣም። ዮናስ ና ተሸከምላቸው። ናቺን እዛ አድርስላቸው። እንዴ ዮናስ ምህሩ ነኝ ጉድሽ ነኝ። የምን ጉድ ነው ዮናስ? ምሩ ምንድን ነው ሌላ ውሸት? አቶ ዮናስ ምንድን ነው ከስተምር ታስቸግረው? ይቅርታ ቦስ፣ ፍቅረኛዬ ነች። አንተ ውሸታ የራሴ ቢሮ አለኝ ስትል አልነበር? አንቺ ነሽ በግድ ውሸት እንድለምድ ያደረግሽ። ጭራሽ ነኝ ገና ስተዋወቅሽ የሌለኝን ነገር መውደድ ጀመርሽ። እኔም ደግሞ ወድጄሽ ስለነበር ያለ ማንነት የቀረብኩሽ። ወይኔ ምረት፣ እና ሁሉ ነገር ውሸት ነው ማለት ነው? ለውሸቴ በጣም ይቅርታ አድርጊልኝ። ከአንቺ ጋር ሆኜ ምን እንደተረዳው ታውቂያለሽ? በባዶ ሜዳ ላይ ዘር እንደማይዘራ። እኔን ባዶ? ዮናስ አካውንት ሳሰጠኝ እንዳትሄድ። የድሮ የአማርኛ ፊልም ላይ እኮ ነው ይህችን ነገር ግን ማቃት። የወንዶች ጉዳይ ላይ ምናምን እንዲህ ብዬ የቀረብኩሽ እንዲህ እንዳትይኝ ነው ክፉሽን አልመኝም ምናምን ብሎ ይሄዳል። ከዛ እሷ ትጸጸታለች ምናምን፣ መጨረሻ ላይ ይታረቃሉ ምናምን። በቃ ይሄ ቢቀጥለው ፊልሙ አጨራረሱ እንደዚህ ነው። አሬኔና ስንሱ ይፈልግሻል። ኧረ እባክሽ እንዳትዘይ እንዳታስቆሚ። ኦኬ እኔ ደግሞ ቁመቷ መስሎኛል እኮ። ሌላ በላላጣ እንዴ ራስሽን ልታጠፊ ነው? ምን እያደረግሽ ነው አንቺ? ታታሪ ደህና መንገድ እየተጠቀምሽ እኮ አይደለም። ዘርበልኝ ልታረኝ ትሞክራለች። ኧረ ሌላ መላላጣ ምን ይሆንሽ ነው? ሆኜ ቆሞ ከቆመ መኪና ጋር ተጋጭተሽ ነው እንዴ ቆመሽ? ቢያንስ ይወጣል። ሌላ መላላጣ ኧረ መሞቻ አልጠፋም። ታይ መኖር ነው የሚሻልሽ ብለን ነው። ምን ነው ራሴ ላጠፋበት መርዛለሁ እኮ። የእስከ ዛሬዎቹ እኮ ሙከራ ነበረ እኮ። ቀድማት ሞተች ጓደኛዋ። ማጋን ያገሬ ልጅ ምን ልሆንልሽ? ማጋን ያገሬ ልጅ ምን ልሆንልሽ? ሰር እሺ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ተባረክ አሞሽ ላቃሌ ባሃይም ብለህ ነው አይደል እንዴ? ምን 5 ብር አስቀምጠ 100 ብር ትወስዳለህ? አምጣው 100 ብር። አንተ በዚህ እድሜ ሌብነት? አንተ አይደለህ እንዴ ሞላጫው ሌባ? ሰውዬ ስራ ነው ያስኩት እኔ። እንዴት ነው ግን ያዋጣል ስራ ነው? አንተ ስራ ነው በጣም ብዙ ፎን ሰርቼበታል። የኛ እኮ ተበላበት በጨረሰ። አንተ አለባ ቢዝነስ ኤክስቼንጅ ይሄ ሞላጫ በእናትህ ቢዝነስ ኤክስቼንጅ ነው ገባሽ? ሌባና ሌባ ይሄ ተበላበት ምን አይባባላሉ ደግሞ አኛሲዮ ነፂ ጀምሮ ቴኳ ሹቡ ቴኳ የሴቷ ሴዶ ማርሻል አርት ቴኳ ውሹ ቆማለ አየር ባፋችን እናስገባለን፣ ባፍንጫችን እናስወጣለን። እሺ አየር አገባብና ወጣ ያስቀላል። ባፋችን እናስወጣለን። እኔ በቂጤ መርጬ ነው። እናንተ በፈለጋችሁ ማስወጣት ትችላላችሁ። ሙድ እያልሽ ነው እንዴ አንቺ? ኧረ ጠሮብኝ እኮ ከመቀበጥ አይሻል። እኔ በቂጤ መርጬ ነው። ደስ ይላል። አይ ማስተር ደምልሽልኝ አትመልሽልኝ ነው። ምን ሆነ ነው እንደምን ተረጋጋ እንጂ ሴት ልጅ ልመታ ነው እንዴ? ይመለከታል ምናምን አይደለም። እሷ እንዴት ውግ ስትል አንተ ወንድ ልጅ አይደል እንዴ? ረጋ በለ። እሷ ልክ ስትቆጣ ያዝ አድርገህ እንዴ ምንድነው ያረከው? አይደለም ማንዬ ላሳይ ነው እኮ ያሳየ ሴትነቷ ገንፍል ማለት ባህሪ ያላችሁ አይደል? እሷ ስትገነፍል አንተ ደግሞ ገንፍይብኝ ማለት ነው። ገንፍይብኝ ስነ ስርዓት ይኑር። አንቺ ምንድነው አያረለ አተ ንቀት አይደለም ወንድሜ፣ ላሳይ ነው እኮ ላሳይህ ነው። ምንድነው ታሳይ? የኔ ቆንጆ ታገብኛለሽ? በደስታ እሺ ምንድነው? ላሳይህ ነው። የምር አጣልቶ የምር ተጋባ አንተ። በእጅ የያዛችሁትን ሰው መንከባከብ ነው መልመድ ያለባችሁ። እንዲህ አሳስቆ የሚወስድባችሁ ሰው ይመጣል ብላ እንጂ ጭራሽ በፊት ለፊት ትጠቃቀሻለሽ? ኧረ አይደለም። ቆይ ጠብቂኝ። ተያዩ እንጂ ምንድነው የሚጠቃቀሱት? ና ተከተለኝ። ቆይ ና፣ ይኸው ቁጭ በል። ምን እያረክ ነው? ይኸው አሁን በግልጽ ተጠቃቀሱ። አንተም ከወንድ ጋር ያለች ሴት አትጠቀስምሽ። ባለጌዎች። ዮናስ ተይው እባክሽ ሂድ። ኦኬ ልቀቀኝ። ያማንድ ፒሽ የምር ተጠቃቅሳችኋል እንዴ? ኧረ እባክህ መጣሁ።
ወንድሜ ገላገልሽኝ ፓፓ። አንዴ መጣው ሄሌዙ ሂሳብ ላለመክፈል ነው። አንዴ ገላግለኝ በእናትህ። አንዷ ገና ዛሬ አግኝቻት ያላዘዘችብኝን ምግብ ጠይቀኝ። በቃ ናና ዝም ብለህ ጥቀሳት። እኔ እቺ ታረክሽብኝ ብዬ ጥያት ሄዳለሁ። እሺ ነው ወንድሜ። አንተ በመጀመሪያ ቀን ያን ሁላ ምግብ ታዛለች እንዴ? ጓደኛ እኮ ግን የሚያወጣ ከስንት ከገባህበት ችግር እኮ ነው። አንተ እንዲህ ተረዳርታችሁ ካልወጣችሁ ዘንድሮማ አልተቻለም እኮ ግብዣ። ምንም እንዳፈሩሽ የፈለጋችሁትን እዘዙ። ወይ ያሳዝንሽ? ለምን ያሳዝነኛል? ግዴታው እኮ ነው። ዝም ብሎ ቆንጆ መጥበስ አለ እንዴ? የኔ ፍቅር ምንድነው? ወደዛ ሌሊት ሰፈር ነው እንዴ? ደግሞ ወጥወጥ ነው የምትለው። ይኸውልህ ባይሆን ታዘዘኝ፣ እነሱንም ታዘዛቸው። ለኔ ተለመደው። ለኔም ራሱ። እሺ ቆይ ሊበላ ና እንካ ስማ፣ እኔ ሄጃለሁ። የቀረበላቸውን በልተው ሲጨርሱ ሂሳብ ተቀበላቸው። የታለ ካሉ የለም በላቸው። እሺ እንዴ ተበዘበስኩ። ትችላለህ። ወይኔ ትችላለህ። ያረዳ ልጅ ጥርግ አድርገው በልተው ንቃቸውን ሲያስጠላ በአንቺ ምክንያት ነው። እሺ ወደዛ ወይ ተጫወተብኝ አይደል? አንተ ጅል ትጫወተብኛለህ። የሰው በር መበዝበዝ አይሰለችሽም? ያንቺ ሳይንስ ሌላ ሰብስበሽብኝ ታመጫለሽ። ጠብቀኝ፣ እኔ ባልሰራልሽ እንደተጫወትክብኝ እጫወትብሃለሁ። ምን አጠፋ እሱ? ቆይ አሁን ምንድነው ችግሩ? አንቺስ መቼስ ፍቅረኛው ተብለሽ ነው የምትጋበዥ። ጓደኞች ሰብስበሽ ይዘሽ የምትመጪው ምን እዳለበት? ኤቲኤምሽ ነው። አቤት ና ምንድነው እንዲህ በሰላም ሀገር እንዲመርዘም ምን ነው እናት አጠፋው? መርዘሙ ደግሞ ችግሩ ነው። ዘፈነ አረ ድምጼ በእናትሽ ምንም ለምንም ነገር አይሆንም። አተዘፈነ ዘፈን ተባልካ እንዴ? ዘፈን ያቅሜ ልሞክር። ብርቱካን የኔ ደማማ ብርቱካን እቺ የኤሌክትሪክ ዘፈን ምንድነው የምትስቅብኝ? ማናቁ ማለት ምንድነው የምትስቅብኝ እንዴ? ወይ እንደ ሌሎቹ ወይ ስልክ ወይ መላ ተቀበይ። መላ ስልክ ምናምን ደግሞ እንደ አክተር ደና ስልክ ምናምን ደና ስልክ ይታባለና አንተ እቺ ልጅ ብላ ወንድ እየጎተተች ውረዱ ዝፈሩ ምናምን ማለት ጀመረች። በቃ ወንድ ደወለች እንዴ? ተሳቀ ማለቀ እኮ ነው። ቆይ ለምን አትተዋትም? ደግሞ ምን ልታስከፍል ይሆን? እስኪ አንሳና ስማት። አንድ 10,000 ብር ትላለች። ሰፈራችሁ ምሳ በልቼ ብር ጎደለኝና እስኪ ቶሎ እሺ መጥቶ ይከፍላል። ችጋራም ያላችሁ ከነጀለሶችሽ በልንካ የፈረደባቸው ጓደኞች እንዴ ጆ ና አይ ታየ ሊያመልጥ ነበር። ክፈል በቃ እሺ። እኛ ምን ሄድበት ቦታ አለን። አረ የሁሉ መክፈል አልችልም፣ ገንዘብ የለኝም። ምንድነው የምትስቁት? የኔ ፍቅር ይህን መክፈል ካልቻልክ ታዲያ ከኔ ጋር ምን ትሰራለህ? ተለያይተናል። እሺ እውነት? አዎ ከአንተ የተሻለ ሰው መጥበስ እችላለሁ። እኔም እኮ እንዴት እንደምነግርሽ ጨንቆኝ ነበር። በቃ እንለያይ። ቻው። እሺ። አረ ደስ ብሎ ተለያዩ። ሎተሪ እንደደረሰው ሰው ነው አንተ የተደሳሰተው። እንዲህ የሰውን ህይወት ግን ክብድ የምታረጉ ሰዎች አረ ተው። እኛ ምንም ባንላችሁ ተው። ፈጣሪ ያያችኋል። ተው። ምን ሆነሽ ነው? አይደለም አይስማኝማ። ምንድነው? በጣም ጨንቆኛል። ምንድነው ንገሪኝ። እንዴ እኔን ታፍሪኛለሽ እንዴ? ምንድነው? ለማንም አልነገርም። ለማንም? ኧረ በስመ አብ። እኔ እንደዚህ ወሬ ያለብኝ እንዴ? ያወሽኝ። ኧረ ይሄው ለማንም። ምንድነው? ደግመማል። ኧረ ይሄው ለማንም ምንድነው? ጎረቤታችን ታውቀዋለህ? ምን አረገዝኩ? ከጎረቤትሽ? ከምርሽ ነው? ሰምቷል? ታዲያ ቤተሰብ ምናምን ሰምቷል? ለማንም እኔም አይደለም። ይልቁንስ አንቺ ለማንም እንዳትናገሪ። ለኔ እንደወራሽ ነው። ማንም ሰው መስማት የለበትም። ይሄንን ማንም ሊዲያ ማልታቴ ሴት ስማና ሊዲያ ታይተ ተገብር ጸብቁ እልማ ሊዲያ ምን ብትሆን ፈያ ሊዲያ ዋንያ ኩሎ የኢትዮጵያ ሕዝብ ሆይ እምነግርህን ነገር ጆሮውን ሰጥተህ አድምጠኝ። ሊዲያ ሆዬ የእሷን ቅሌት ለመናገር አንተ ቋንቋ ለመደ። በሶማልኛ፣ በትግረኛ፣ በኦሮምኛ ምናምን ለዚሽ ብራዘር ኮፒ ሊንክ ሜንሽን ምናምን እያደረጋችሁ አርሱልኝ ማለት ነው። ብራዘሬ ይኸውልህ በግዛቴ ብትደርስ ማለት ነው የመጨረሻ ነው የሚሆነው። መበሳሳት ምን አይነት ነገር እንደሆነ ፊት ይበሳሳው ነው በቃ። ያረደ ልጅ ለዚህ ውሳ አድርሱልኝ። በያንዲ ባል አይደለም እሺ። እኛ ሰላኑ ጨዋታችን ፍሪክ ከመሰልኩ ናና ተጠጋኝ ናናናናና
አድርሱለት። ያራዳ ልጅ ፒው ፒው ነው ጨዋታው። ምንም አለ ሰባብራለሁ ብሮ እና ሊባባላል ባያ አሁን አትጣሉም እንዴ? በየወሩ በቃ ማለት ነው ገንዘብ ማጣው ነው። ድሪሉም እየታየ ነው እንጂ ማለፉ ላይቭ ላይ በደንብ ሙቀራ አልሰደብከኝም። እኔ እኮ ስለምወድሽ እኮ እንዴ ብዬ ካፌ እንዴት ብሎ ይጣበላል። አቤት ዛሬ ማታ ይህን ህዝብ ተጫወቱበት። በቃ በደንብ አዘጋጅ። ያኛው ልጅ ስለምሰርበው አዳዲስ ነገሮችን አንተ እንትን በላይ ምናምን ገጀራውን እንትን ብለሃል። ደስታል ይዘጋብናል ኖ አንዴ አሳይቶ እንደዚህ ወጣ ጀና ለማምሰል ያሷንም ያራዳ ልጅ ኧረ ብሩ አሁን ይኸው ሻሹን ይዘህ ሄድና ባለፈው ወግቼ ያው ሻሽን ይዤ ምናምን ጉዴ ሸቅላ እንዲህ ነው በቃ እንዳለ ዋቴ ነው የሚሰራብን ስራ እኮ ወይኔ ጉዴ ተጫወቱብን። ሄሎ የዴሊቨሪው ልጅ ነህ አይደል? አዎ ነኝ። በቃ አፍጥነውሽ። ኧረ መጣሁ ከቻልኩ። ሄሎ ማን ቆየህ እኮ። ኧረ ፈጠን በልልኝ በእናትህ። ይኸው መጣሁ። እያየሁህ አይደል እንዴ? ምንድን ነው አንተ ደርሻለሁ አላልከኝም እንዴ? ይኸው ደርሻለሁ። ኦልሞስት ታንኩ ጋር እኮ ነኝ ያለሁት። የምን ታንክ ነው? ታንክ የለም እኮ ሰፈር ውስጥ። ምንድን ነው ታንክ የምትለኝ? ወይኔ ሰፈር ካላወቅህ ወይ በማፕና ማን በእናትህ። የምን ታንክ? ልክ አንተ እንደዛ ባረግ በቃ እሽሽ። ሄሎ ወንድሜ በእናትህ አንዱ አቻኩሎኝ እኮ እሱ ጋር ወላደስኩ ሂጅ እኮ ነው። አቻኩሎኝ እኔ ቅድም ጀምሮ ያቻኩልኩ አይደል እንዴ? ምንድን ነው የምትሆነው? ሰውዬ ይኸውልህ አስባርራለሁ፣ ከድርጅት አስባርራለሁ። ይኸውልህ ቶሎ ማደርስ እኮ ነው አሁኑ ነው ባልባል። ኧረ በስመ አብ። ይኸውልህ አዳምጠኝ፣ አታሳብደኝ። ይኸውልህ አሁኑ ነው ይኸውልህ 5 ደቂቃ ነው የምሰጥ። አሁኑ ነው ድረስ ወንድሜ ምግብ ነው ምን ላድርግ በእናትህ። በጌታስ ምን ይሁን ረቦኝ ነበር። ረቦኛል። አሁን ቶሎ አምጣው በእናትህ። ምንድን ነው የራበህ? ረቦኛል። ፍርፍሩን አምጣው ቶሎ በል። ምን አይነት ካቻ ቢታ ያንዳዝከኝ ካቻ ቢታ ነው የመጣው። በካቻ ቢቴ አይኑ ውጋው። ሄሎ ወይ ሚስቴ፣ አዎ ዛሬ ሰው እጄ ላይ ይጠፋልና በቃ አጠብቂኝ ዝም ብለሽ ስንቅ። ቀድሞ ተናግሮ ነው ለሚስቱ ገባ። ስብዕና ያለው ሀዝባንድ ነው። የሴት ቤስት ፍሬንድ ነኝ። ቀኔን በትዕግስት እየጠበኩኝ ነው። አንድ ቀን ይደርሰኝ ይሆናል። በእናትሽ አይዞሽ በእናትሽ። ይሄ እኮ መጀመሪያም ወሩ በላ ነው እኮ ታውቆኛል። በእናትሽ እሱን ፍቅረኛ ብለሽ መያዝ በእናትሽ። በደንብ የልብሽን ልታወሪኝ ትፈልጊያለሽ? የሆነ ጸጥ ያለ ቦታ እንፈልግ እንዴ? ወይ አሁን ደግሞ ከተማው እንዳለ ደግሞ ጫጫታ ነው። አሁን ጸጥ ወይ ሩም ነው ያለው። ወይ ሩም ይዘን ቁጭ ብለን እዚህ ይቀርባል። ቤስት ፍሬንዶች ሆይ ዛሬ ላይ ሳካ ይችላል፣ ነገ ላይ ሳካ ይችላል። ከነገ ወዲያ ግን እርግጥም ቀኑ የእናንተ ነው የሚሆነው። ትዕግስት ፍሬዋ ጣፋጭ ነው። ሰዎች ዛሬ ላይ ምንድነው ሱራ የሚያተው ሰው ምንም ላይ ያረግ ምናምን ብለው ስማችሁን ሊያጠርሱት ይሞክራሉ። ሌላ ቀን ይበላል። አንድ ቀን ስታሳኩት ግን እንደ ባንዲራ ስማችሁን ከፍ አድርገው ያውለበልቡታል። በዛ ሰዓት አንተ ምን ትላለህ? አቢልድ ሺት ሚ ብሪክ ባብሪክ። አይ አንተ ቤት አይሻልም? ጭራሽ ቤቱ አንቺ ራስሽ ታስተካክለሽ ነው ወጥመድ ውስጥ የገባሽለት። የኔ ቆንጆ ሂድ ባለቂ እንዴ ምን ታሳሳቅ ነው? ምንም። እሺ ያን ነገር እንዴት አረክልኝ? ይቅርታ አብሬሽ ልውራልሽ። እንዴት እባክህ? ማን ስለሆንክ? ምክንያቴን መናገር ግዴታ አይመስለኝም። ስማ በጣም ተንጠባረክ። አንተ ብታወኝም ብዙ ሰው የሚሰግድለት አበባ የሆነው ውበት ነው ያለው። ምን መስገድ ብቻ የሚቀጥፉትም እንጂ አየሁኝ እኮ ቅድም። በቃ የድራማ ላይ እኮ ነው የሚያሾፉት። ውበት ልክ እንደ አበባ ነው፣ ከተቀጠፈ ይደርቃል። አንቺም ሁለት ምርጫ አለሽ። በገንዘብ ደልሎ ሊቀጥፍሽ የሚፈልግና ውሃ እያጠጣ ተንከባክቦ የሚያሳድግሽ። ተንከባክቦ የሚያሳድገኝን እመርጣለሁ። ለአሁኑ ረፍዶብሻል። ለሌላ ጊዜ ግን ክብርሽን ጠብቂሽ። ክብር ከውበት ይበልጣል። ለምንድን ነው እኛ ነው የምታየን? የእሷ ኢሞሽን ደግሞ ያስቀኛል። በቃ የሆነ ሳዝም ብላ ፈገግ ትላለች ምናምን። እናንተ ከመጣችሁ በኋላ እያየሁት ያለሁት ድራማ ራሱ ስርዓቱን የያዘ ነው። በቃ ቀላል የማይባል ተጽዕኖ ነው ያላችሁ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።